ኢትዮጵያዊ ብሔራዊ ጥቅሞቿ እንድታጣ ሳቢ ምክንያቶች ከነበሩ ጉዳዮች ውስጥ ታሪካዊ መብት የላትም ሊያስብል የሚያስችል ምንም አይነት የታሪክ ዳራ የለውም። ኤርትራው ግን ከቅርብ ጊዜ ወዲህ እየተስተጋባ ያለው አቋም እንዴት ይመለከቱታል? ለኢትዮጵያ የባህር በር ማጣት አንዱ ምክንያት ተገቢ ነው ወይ ትክክለኛ ጊዜ ነው ብለው ያስባሉ? ይሄ በዚህ ደረጃ ማማ ላይ መገኘት ከቻለ ኢትዮጵያ መንግስት የነበረውን አሻጥር መቀልበስ ይቻላል። ኢትዮጵያ ለምን አሁን የባህር በር ጥያቄን ገፋ ብላ መጠየቅ ፈለገች? የኢትዮጵያ ጉዳይ ነው፣ የሆነ ቡድን ጉዳይ አይደለም። ተነስተልን ወቅታዊ ፕሮግራማችን ተጀምሯል። ኢትዮጵያም ታሪካዊና የተፈጥሮ መብት ብላም እያስተጋባች በመትገኘው የባህር በር ጥያቄና መሻት ዙሪያ ሐሳቦችን ልናነሳ ወደናል። ኢትዮጵያ በተለይ በአለፉት የታሪክ ዘመናት ውስጥ ከነበራት የባህር በር ፍላጎት የባህር መዳረሻም እድሎቿም አሁን ላይ ወደ ጥያቄ ያተሻገረ ታሪካዊ እድል ላይ ትገኛለች። ስለመሆኑ ኢትዮጵያ ይህንን የባህር በር ጥያቄዎቿን ስለምን አነሳች? መነሻዋ ምንድናቸው? ከታሪክ አንፃር እየቃኘን ጉዳዮችን እናነሳለን። እዚህ ጉዳይ ላይ ውይይቶችን ለማንሳት ሐሳቦችን ለማንሳትም ጭምር አንድ ምሁር ስቱዲዮ ጋብዘናል። ምሁሩ እንግዲህ የፖለቲካል ሳይንስ ምሁር ረዳት ፕሮፌሰር ዳምጠው ተሰማ ናቸው። እንግዲህ የፖለቲካል ሳይንስ መምህር ናቸው። በደብረ ብርሃን ዩኒቨርሲቲም በፖለቲካ ተሳትፎ ደረጃ ካነሳን የአማራ ብሔራዊ ንቅናቄ አብን የውጭ ግንኙነት ኃላፊም ጭምር ናቸው። ከዚሁ ከፖለቲካል ሳይንስ አስተምሮም አንፃር የኢትዮጵያ የባህር በር ፍላጎቶች ከምን የመነጩ ናቸው? አሁናዊ ጥያቄዎች በምን መልኩ ምላሽ ይጠበቅባቸዋል? በኢትዮጵያውያን ደረጃ ይህንን ብሔራዊ ጥቅም ለማሳካት ምን መደረግ ይኖርበታል? እሳቸው ምክረ ሀሳብ ይኖራቸዋል። አብራችሁን ቆዩም። አቡቻሌ ውይይቱን እየመራው ከናንተ ጋር ቆያለሁ። ረዳት ፕሮፌሰር ፈቃደኛ ስለሁሉን በጣም ነው የምናመሰግነው። ስለመጡ ደስ ብሎናል። እናመሰግናለን። በቅድሚያ እኔም አመሰግናለሁ ስለ ግብዣው። ታንኪዩ። አመሰግናለሁ። እሺ ቀደም ሲል በመግቢያ ላይ እንዳነሳሁት እንግዲህ ረዳት ፕሮፌሰር ኢትዮጵያ በአንድ ዘመን የባህር በር የነበራት ሌሎች ሀገራትን ፈቃድ ሳትፈልግ በራሷ ኢኮኖሚያዊ ፍላጎቶቿን ማሳካት የምትችልበት የባህር በር እድልም የነበራት አማራጭም የነበራት ሀገር ነችና እስኪ በየትኛው አጋጣሚ ነበር ኢትዮጵያና የባህር በር እህሏቸው ያለቀው? መቼ ነበር የባህር በር ኢትዮጵያ ወደ መጠየቅ የተሸጋገረችበት ታሪካዊ ሁነትን ከማንሳት እንጀምር ፕሮፌሰር። እንግዲህ በታሪክ አጋጣሚ የኢትዮጵያ ስርዓተ መንግስት ከተመሰረተ ጀምሮ በአንድም በሌላ መልኩ እየተቋረጠም እየቀጠለም የኢትዮጵያ የባህር በር ባለቤትነት መብት ተረጋግጦ የነበረበት ነው። ምናልባትም በሰሜኑ በኩል እክል ሲገጥም በደቡብ በኩል ወደ ዘይ ላይ መሄድ፣ በታችኛው በኩል ያለው ርቀት ሲገጥመውና ሌሎች ዓለም አቀፍ ድርድሮች ውይይቶችና በተለይ ከቅኝ ገዢዎች ጋር በሚደረግ ምክክር በላይኛው በኩል ያለውን በአሰብና በምጽዋ በኩል ያለውን ወደ ቅርቡ ደግሞ የኢትዮጵያ የፖለቲካ ታሪክ በተለይ የዘመናዊ የኢትዮጵያ ፖለቲካ ታሪክ ስንመጣ በተለይ ከ1950ዎቹ አካባቢ ጀምሮ ሙሉ ለሙሉ በህግ እና በፖለቲካ እንዲሁም በዓለም አቀፍ ድርድር የተረጋገጠ መብት ኢትዮጵያ የጂኦግራፊካል ኢምፖርታንሷን የአካባቢው ላይ ያላትን ቅቡልነት እንዲሁም የሪሶርስ ባለቤትነቷን በህግ ያረጋገጠችበት አግባብ ነበር። ሁሉም ግን በተለያየ አጋጣሚ በፖለቲካው በዓለም አቀፍ ግንኙነቱ ባለሜ ፖለቲካና የቅኝ ግዛት እንቅስቃሴ ምክንያት ከፍና ዝቅ ይል ነበር እንጂ በህግና በእንደዚህ አይነት በግዛት አንድነት በመናጋት የኢትዮጵያ የባህር በር ባለቤትነት ታጥቶ አይታወቅም። እንዲሁም ድምዳሜ ላይ ማድረስ የሚያስችል አልነበራትምና ታሪካዊ መብት የላትም ሊያስብል የሚያስችል ምንም አይነት የታሪክ ዳራ የለውም የሚለውን ያዘልኝ። ከዚሁ ጋር በተያያዘ ታሪካዊ ዳራው ከዚሁ ከባህር በር ጋር ያላንን ቅርበት በጣም ይታወቃል። የአባይ መነሻ ከመሆናችን ባሻገር በዓለም አቀፍ ደረጃ ለትልቅ የጂኦፖለቲካል ጥቅም ማግኘት የሚያስችል የሜዲትራኒያን ባህር የቀይ ባህርን ጨምሮ በጣም ቅርብ የሆነ ርቀት አለን። ስለምን አጣን? የኔ ባህር በር ፍላጎቶቻችን ስለምን አጣን? ለምንድን ነበር ያጣነውና በምን ምክንያት ነበር ከባህር በር ጋር ገሸሽ ብለን የቆየ ነው የሚለውን ሐሳብ ያነሱልኝ። በመሰረታዊነት የኢትዮጵያ የፖለቲካ ቀውስና የ1960ዎቹ የተማሪ እንቅስቃሴ የወለደው በተለይ ይሄ ከብሔር ፖለቲካ ጋርና ከተገንጣይነት እንዲሁም ሰልፍ አድሚኒስትሬሽን የሚለውን ለጥጦ ከማየት አንዳንዱንም በፖለቲካ አለመግባባት ወይ ደግሞ አንዱን አሸንፎ
ስልጣን በመያዝ የመጣውን የፖለቲካን ታሪክ አንዱን በመደብ ሊጨቁን የሚችልበትም በቡድን የሚጨቁንበትም ሀገራዊ መስተጋብሮች ነበሩ እነዛን እንደ ጭቆና ከመውሰድ ባለፈ እንደ ቅኝ ግዛት የመውሰድና እነሱን በዛ ደረጃ ወደ ትርክት ወስዶ የኢትዮጵያ የፖለቲካ መስተጋብርና የፖለቲካ ታሪክ አድርጎ የመተረክ ቴንደንሲው በተለይ በዚህ በ1960ዎቹ ለኢትዮጵያ የባህር በር ማጣት አንዱ ምክንያት ተደርጎ ሊወሰድ ይችላል ከዛ በኋላ ደግሞ ወደ ስልጣን የመጣው የዚህ ታጣቂዎች ስብስብ እሱ ደግሞ ባንድም በሌላ መልኩ ትርክቱ የኢትዮጵያ ብሔራዊ አንድነትን የሚቃረን ከጥቅም አንፃርም ኢትዮጵያን በጨቋኝ ማየት ባለፈ እንደው ህዋትን ማየት ይችላል ህዋት ሻቢያ ባይከለክለው ኖሮ ኢትዮጵያ ቀኝ ገዢ ነች ትግራይንም ቀኝ ገዝታለች የሚለውን ትርክት ያቀነቀነ የነበረ ነው ሁለቱም ኃይሎች እንዲህ አይነት ነገር ይዘው ከመጡ ትርክቱ ውሸት ሊሆን ስለሚችልና የህዋትም እንዲህ አይነት ተርካሻ ትርክት ይዞ ከመጣ የሻቢያ ትርክት ከኤርትራን ለማስገንጠል ያለው ትርክት ሊደበዝ ስለሚችል እንዲቆምና አርፈህ የነጻነት ታጋይ ነኝ በሚል ቀጥል በሚል ተስማምተው የመጡበት ነውና ይሄኛው የመደበኛ የጫካውል ወደ ኢትዮጵያ የስቴት አፓራተስ ወይ ደግሞ የፖለቲካ ምህዋሩን መዘወር በጀመረበት ጀምሮ 1983 በኋላ ልመጣበት እንችላለን ምናልባትም የባለ ጉዳዩ ተሳትፎ ሳይኖረው ሂደቱንም ቢሆን ከዓለም አቀፍ ከሀገር አቀፍና ቀጠናዊ ወደፊት የሚያመጡትን ጫና የኢኮኖሚ ፖለቲካ እንዲሁም የጸጥታ ጫና ከግምት ያላስገባ እንዲሁም ልክ እንደ ቡና ጠጡና እንደ ቡና ጠጣችሁ ውጡልኝ አይነት ተግባር ገቢራዊ የተደረገበት ስለነበረ ኢትዮጵያ የባህር በር ባለቤትነት መብት በዚህ መልኩ ተገድቦ ያለበት ሁኔታ ነው ያለው ይሄን ነው ላውላ የምችለው ከዚህ ጋር በተያያዘ እንግዲህ የባህር በር ካጣን ጊዜ ጀምሮ በርካታ አስርት ዓመታት ተቆጥረዋል ምናልባት እንዳንድ የፖለቲካል ሳይንስ ምሁር ብቻ ሳይሆን እንዳንድ ኢትዮጵያዊ ዜጋ የባህር በር በማጣታችን እርሶ በተቀሱት ታሪካዊ ሁነት ከባህር በር ጋር ተገድለን መቆየታችን ምን ጥቅሞችን አስቀርቶብናል ብለው ያስባሉ ከጥቅም አንፃር ምናልባት ኢኮኖሚያዊ ጉዳዮች ማንሳት እንችል ይሆናል ግን ካለንበት የጂኦፖለቲካል አቀማመጥ አንፃር በፖለቲካውም በደህንነቱም ረገድ ምን አተናል ብለው ያስባሉ እርሶ እንግዲህ የባህር በር የሚባለው ከወደብ አገልግሎት በእጅጉ ከፍ ያለ የዓለም አቀፍ ስዕልህን ገጽታህን ከፍ ሊያደርግ የሚችል የዓለም አቀፍ ድርድርና ኮሙኒኬሽኖች ሁሉ ግብአታቸው የባህር በር ግብአታቸው ከዓለም አቀፍ ሀብት ከሆነው ዓለም አቀፍ ጸጋ ከሆነው ከሃይሲና ከኮንቲኔንታል ሼልፍ ያለህ ቅርበትና ርቀት ይወስነዋል አሁን የባህር በር ሲባል በዓለም አቀፍ ህግ 1982 ላው ኦፍ ሲ የሚባል በሱ አንድ ሀገር ከጠረፏ እስከ 22 ኪሎ ሜትር ናውቲካል ማይልስ የሚባል መለኪያው ናውቲካል ማይልስ ነው የባህር በር ጥገቱ እስከዛ ድረስ ያለው የሱ ሀብት ነው እስከ 22 ናውቲካል ማይልስ ማለት እንግዲህ ወደ 1.6 እያባዛው ወደ 30 ምናምን ኪሎ ሜትር ድረስ የሱ ይሆናል ማለት ነው ይሄንን ቦታ 22 ኪሎ ሜትር የሚሆን ቦታ ወይ ደግሞ በናውቲካል ማይል ያዘው እሱን ቦታ ያሳጣ ነው ከዛ ባሻገር ደግሞ በጥጋ ጥጉ የሚገኘው ውሃ ኢንክሌቭ የሆነው ኢንተርናል ዋተር ነው የሚባለው የራሷ ተብሎ ነው የሚታሰበው ለፍ ስትል ደግሞ እስከ 300 ምናምን ኪሎ ሜትር የሚደርሰው ደግሞ የኤክስክሉሲቭ ኢኮኖሚክ ዞን ነው አሳ የምታመርትበት የመዝናኛዎች የምከፍትበት ሌሎች የባህር በር የሌላቸው ሀገሮችን ሁሉ እየጋበስክ ከነሱ ጋር በስምምነት የምታለማውና ይሄ ዘይቱ በባህር ውስጥ የሚገኝ ዘይት አሳው ወዘተረፈ ያንተ የሚሆንበት ግን በቅድም በጠቀስከው መሰረት አንደኛ ኢሜጅ ነው ዓለም አቀፍ ስዕልህ ነው ሁለተኛ የጸጥታ ጉዳይህ ተሰልለህ አይደለም መገባው የራሴ የባህር በር ካለ ከጠረፋቸው እስከ 22 ኪሎ ሜትር የነሱ ነው በያለው ግዛቱ በዛ ላይ ስታልፍ ለነዛ ሀገሮች አስፈትሸህ ነው ንብረቶችህን ምን ይዘህ ሄዳል ተብለ ነው ኢቭን ስትነገር ራሱ ኢኖሰንት ፓሴጅ ነው የሚባለው በዛ ስታልፍ ምንም ማኔት የጦርና ጦር መሳሪያ ነክ ነገሮችን ይዘህ ወይንም አጥመደህ የምትንቀሳቀስበት አይደለም ያ የውሃ አካል ስለዚህ ለባህር በር ላለው ሀገር ተጋላጭ ነህ
ሚስጥር የለህም ክብርህም በዛ ልክ ዝቅ የሚል ነው ዓለም አቀፍ ተደራዳሪነትና የመደራደሪያ ቺፕስ ካርድህም ስስ ነው ማለት ነው ስለዚህ ኢትዮጵያ ያጣችው ከኢኮኖሚ ባሻገር ማለት ነው ለኢኮኖሚውን በማን በግልጽ ያወራው የሚችል አንድ በቅርብ ጊዜ ጅቡቲ መንግስት ከደነገገው 11 ቀን ይቆይ የነበረ ለምሳሌ 11 ቀን በነፃ ምናስቀምጥ የነበረው ንብረቶች ወደ 9 ቀን ተቀነሰ ከዛ በኋላ በቆየ ቁጥር ትከፍላለህ ማለት ነው የቦታ ኪራይ የዛን ኪራይ ደግሞ መኪናዎቹን ንብረቶችን ወስዳቸዋል ማለት ነው ኢኮኖሚካሊ ይሄ በቢሊዮን ዶላር የሚቆጠረው በአመት የምናወጣው ገንዘብ ሳይታይ ማለት ነው የሚወረሱ የሚቀሩ ንብረቶች ብዙ ናቸው ማለት ነው እዛ ስለዚህ የባህር በር ማለት መተንፈሻ ነው አፈን ድምጽህን ከፍ አድርገህ የምታወራበት ነው እና የኢትዮጵያ ለምሳሌ የድሮቹ እንደምታስተውስ ከሆነ አንደኛውን የመከላከያ ኃይሏን ባህር ኃይሏን ዳምፕ ያረጋችበት ያቆመችበት ቴንደንሲ ታስበው ከኢትዮጵያ ብሔራዊ ክብርና ከጸጥታው አንፃርም ኢትዮጵያ በሙሉ ጉልበት ራሷን መጠበቅ ማችል ያከባቢውን የቀጣና ጃንት የሆነች ሀገር ጃንት ብዙ ህዝብ ያላትና በታሪክም ቢሆን የተከበረች ታፈረች ሀገር የባህር ኃይል ሳይኖራት ዲዩም ያከባቢውን የቀጣናውን የሰላም ሁኔታ ባግባቡ የምታቀበት የምታይበትና በሰፊ መነጽር የምትከታተልበት እድል ያሳጣ ነው የሚለው ነው ተደልኝ መልካም እንግዲህ ኢትዮጵያ ከዚሁ ከእርሶ ከተቀሱት ታሪካዊ ሁነት በኋላ ከ3 እና ምናልባትም ከ4 10 ዓመታት በኋላ እንደ አዲስ ያነሳች ነው የባህር በር ጥያቄ አስፈላጊ እንደሆነ ከህልውና ወጋ አጥብቆ የሚተሳሰር ብሔራዊ ጥቅሟን ማስፈጸሚያ አንደኛው አማራጭ እንደሆነ እየተሰጋባ ይገኛል አሁን ባለው ሁኔታና በዓለም አቀፍ ደረጃ እርሶ እንዳሏቸው ከዚህ ከሎፍሲ ወይም የባህር ስምምነት ጋር በተያያዘ ላንድ ሎክድ የሆኑም የባህር በር የማይጎራበቱ ሀገራት የባህር በር እንዴት ማግኘት እንደሚገባቸው ያረቀቀው ህግም አለ በሀገራት ደረጃ ስምምነት ያለበት አሁንም ተጎራባች ሀገራት ተስማምተው የሚጠቀሙበት ስምምነት እንደማለት ነውና ከነዚሁ ከላንድ ሎክድ ወይም የባህር በር ከሌላቸው ሀገራት አንፃር የኢትዮጵያ ጥያቄ ምን ያክል አመክንዮ አለው ብለው ያስባሉ ምን ያክልስ ትክክል ነው በዚህ ረገድ ተፈጻሚ ሊሆን የሚችልበት እድል እስከምን ድረስ ነው ከህግ አንፃር በመሰረታዊነት የኢትዮጵያ የባህር በር ጥያቄ አዲስ ጥያቄ አይደለም የቀጠለ ጥያቄ ነው የመጀመሪያው ሂደት የኢትዮጵያ አሁን ንቅናቄው ከፋለ እንጂ የባህር በር ጉዳይ እሱ እንቅስቃሴ 1983 ላይ ህዋትና የታጠቁ ኃይሎች ወደ ስልጣን ሲመጡ የባህር በር እንዳይኖረን አድርገዋል ይሄን ያደረገ ኃይልን ደግሞ አስወግደናል በተለይ በኢትዮጵያ ፖለቲካ ውስጥ ማህተም ኖሮት የፌደራሉ መንግስት ማኒፑሌት የማያደርግና ዓለም አቀፍ ስምምነቶችን የማይወስን አካል አድርገናል ኢህአዲግ በህዋት ጥላ ውስጥ ያለ ኢህአዲግ እሱን ማቆም የመጀመሪያ እሱን ከማዕከላዊ ስልጣን ማስወገድ አንዱ የባህር በር ጥያቄ የማስመለሻ ሂደት ነው ማለት 1983 ቢሆን ነኮኔል ጎሹ ወልዴ ሲከራከሩበት የነበረ ነው እነ ፕሮፌሰር አሳት ወልደየስ ባግባቡ የሽግግር መንግስት ይሄንን የመወሰን ስልጣንና ውጡልን ግቡልን ተገንጠሉልን የሚል የለውም የሽግግር መንግስት ራሱ ሽግግር መንግስት ማለት በዓለም አቀፍ ቅቡልነት ያላት ፖለቲካዊና ኢኮኖሚያዊ አስተዳደሮችን ያደረጀች የገነባች ሀገርና ስሟ ኢትዮጵያ የምትባል ሀገር አሻግሮ በሽግግር ሂደት ውስጥ አሻግሮ በህዝብ ለተመረጠ መንግስት መስጠት ነው ስለዚህ ያ ነበር በኢትዮጵያ ጣፋንታ ላይ ሊወስን የሚገባ የነበረው ማለት ነው እሱን የከለከለን ቲፒኤልኤፍ ያመጣው አዝሎና ተዛዝሎ የመጣ ቡድን ስለሆነ እሱን የባህር በር ጉዳይን ለመቋጨት የመጀመሪያው ይሄኛውን ገዳቢ ኃይል ከኢትዮጵያ ስቴት አፓራተስ ዝቅ አርገ በስልጣን ደረጃ ማለት ነው መወሰን በማይችል በማድረግ ነው ሁለተኛው በታሪክም እንዳልኩ ነው በታሪክም ኢትዮጵያ ይሄን አይነት ጦት ይሄን አይነት በራሷ ኃይሎች የተነጠቀችበትና ሻጥር የተሰራችበት ታሪክ ስለሌለ በታሪክም ቢሆን ይሄ ታሪካዊ ጠላት የሆነው ቡድን ከተሸሸገ በኋላ ወደ ሆነ እንትን አስተሳሰቡ በተለይ ዋናው አስተሳሰቡ ነው አስተሳሰቡ ከተመታ በኋላ ኢትዮጵያ ይሄን ጥያቄ በደንብ በሰነድ ሰንዳይዛ መጣች ማለት ነው ስለዚህ የእነ ጻፊ ትእዛዝ አክሊሉ ሀብተወልድ ዲፕሎማሲ ቀጠለ ነው እንጂ ምንለው ማለት በረጅም ጥረት በረጅም ልፋት ትግል የመጣ ህጋዊና የፖለቲካ መሰረት ያዘን የባህር በር ለማስመለስ ድጋም መብትህን ለመውሰድ የተደረገ እንቅስቃሴ እንጂ አዲስ አይደለምና በዚህ ቅርጽ ይወሰድ ይሄ ቀጣይነት ያለው የባህር በር ንቅናቄ
በዓለም አቀፍ ህግስ እንዴት ነው የሚለውን ስንመጣ ደግሞ የዓለም አቀፍ ህግ ከዳኝነት ይልቅ ያስተራቂነት ሚና ይጫወታል ችሎት ቁጭ ያሉት የዓለም አቀፍ ዳኞች አገራት እርስ በርሳቸው ተካሰው ሲመጡ ነው እንጂ የሚዳኙት እኔ እናንተ ተካሰንስ እንደ ሀገር ስንቀርብ እንጂ አንተ በዳይ ሆነህ እኔ ደግሞ ተበዳይ ሆኜ አንተ እዛ ፍርድ ቤት አልመጣም ካልክ አስገድዶ የሚወስድህ ፖሊስ የለም ስለዚህ ሁለቱ ሀገሮች ወደዛ ሲመጡ ነው ለድርድር ጠርቶ ሊያዳኝህ የሚችለው አንድ ይሄኛው ነው የዓለም አቀፍ ህግ ከ አስገዳጅ ፍርድ ከመስጠት ይልቅ ያስተራቂነት ሚና ያለው ነው ስለሆነ የዓለም አቀፍ ህግ የሚለው ምንድነው አንድ የባህር በር የሌላት ሀገር የባህር በር የመጠቀም መብቷን የባህር በር ካላቸው ሀገራት የሁለትዮሽ ስምምነት አንድ ሌላኛው ደግሞ ቀጠናዊ በሆነ ስምምነት ልታረጋግጥ እንደምትችል ነው የሚነገረው ከኢትዮጵያ አንፃር ግን ስታየው ከዚህ ነጠል ባለና ከፍ ባለ ጉዳይ ደረጃ ነው የምናየው ማለት ነው ሂደቱም ኢትዮጵያ የባህር በር ያጣችበት ሂደትም ትክክል ስላልነበረ አንድ ታሪካዊ ሂደቱንም ጠይቆ የባህር በር ማራገጥ የሚቻልበት ስላለ ሌላኛው ደግሞ ኢትዮጵያ በየትኛውም አጋጣሚ በታሪክ አጋጣሚ ከፍና ዝቅ ሊል ይችላል እንጂ ከባህር በር የተገለለችበት ጊዜ ጥቂት ነው ሱም በሆኑ ወቅቶች የጸጥታና የዓለም አቀፍ መስተጋብር ሁኔታ ስለዚህ ለዚህን ያክል የተለጠጠ ጊዜና ለዛውም በዘመናዊ ዓለም ላይ ዓለም አንዱ ካንዱ ኢንተርዲፔንደንት ሆኖ በሚኖርበት ዓለም ላይ እና አንዱ ያንዱን ሀብት ሲገድብ ወይ ሲከለክል የሌላኛውን ሀገር ልዕልና የሌላኛውን ሀገር ጥቅምና የሌላኛውን ሀገር ህዝብ ክብር ተጋፍቶ ሊሆን ስለማይገባና የሂደቱንም ስናየው ኤርትራ ስትገነጠል የባህር በር ያጣንበት መንገድ የኢትዮጵያን ህዝብ ክብር ያልጠበቀ ኢትዮጵያን መሰረታዊ ጥቅሞች የጣሰ እና ለቀጠናዊ ለቀጣይነት ሰላም ማይሆን ፍቺ ስለነበረና ፍቺውም የተፍተፍ ፍቺ ስለነበረ ሌሎች ምሳሌዎች ማንሳት ይችላል የተፍተፍ ፍቺ ለምን ሆነ ካልከኝ በ3 አመት ያለቀ ነው 1991 ላይ ኢብን በሽግግር መንግስት ጉባኤው ላይ ሻዕቢያ እንኳን አልተሳተፈም ስለዚህ ሂድልኝ ተብሏል ማለት ነው ሂድልኝ ያለው ቡድን ደግሞ ቀደም የነገርኩህ የኢትዮጵያን ሴት አፓራተስ ለጊዜው ተቋጥሮ የነበረ አሁን የሸኘ ነው ስለዚህ የባህር በር ጥያቄያችን አንዱ መስተናገጃ መንገድ ያንንም ኃይል ማስወገድ ስለሆነ ብዬ ነው ማምነውና በዛ ቀር ስለመጣ ከሌሎች ሀገሮች ጋር እንኳን ስናነጻጽረው የኛ ያጣንበት መንገድ በጣም አስቂኝ አንዳንዴም ከሳይንስ አንፃር ለትንታኔ እንኳን ማይመች ነው 1991 ላይ ዲፋክቶ 1991 ማለት በፈረንጆች ነው ወይ 83 ዲፋክቶ ስቴት ሆነች ኤርትራ ምክክር ሳይደረግ ሳይወያዩ የሀብት ክፍፍልና የወደፊት ግንኙነት ኢትዮጵያ ያለማቻቸው በተለይ ወደ አካባቢ ያለማቻቸው ሀብቶችና አዳዎች ዓለም አቀፍ አዳዎች ከግምት ሳይገቡ ምንም ሳይባል ዲፋክቶ ስቴት ሆነች ከሁለት ዓመት በኋላ ደግሞ ራስ ገዝ ማለት ራሷ ማስተዳደር ጀመረች እንዳገር ከሁለት ዓመት በኋላ ደግሞ ሬፈረንደም ተብሎ ሬፈረንደም እንዴት መደረግ እንዳለበት ሁሉ የኢትዮጵያና የኤርትራ ወኪሎችና ያገባኛል የሚሉ አካላት ተገናኝተው የሚወስኑት ነው ነበር እንጂ እንዲሁ በዘፈቀደ የምታደርገው አልነበረም ያ ሆነ እንደው አንድ ምሳሌ በነግርህ የሱዳን ደቡብ ሱዳንና ሰሜን ሱዳን ሲለያዩ በ1997 ሁለቱ አገራት ውል ተዋዋሉ ኮምፕሬሄንሲቭ ፒስ አግሪመንት የሚል እሱን ተዋውለው ከ6 ዓመት በኋላ ሪፈረንደም እንኳን እንዲካሄድ የተደረገው ሌሎች ኮንቴስትድ ኤሪያዎች አሉ ለምሳሌ ለኢትዮጵያ የባህር በሯ ኮንቴስትድ ኤሪያ ነው ኮንቴስትድ ኤሪያዋንና የሚገባትን መብት የምትለውና አሁንም የጠየቀችና ለጠየቅ ወደፊት ታግለት የሚገባውን ቦታዋን ማንንም ሳይጠይቅ ምንም ሳይባል በብላኔ ሄደና ለዚህ ተደረገ ስለዚህ ቢያንስ ከሱዳን ጓጓ ስናነጻጽረው አሁን ኮንቴስትድ ኤሪያዎች አሏቸው አሁንም ደቡብ ሱዳንና ሰሜን ሱዳን እሱ እንኳን አሁንም በሂደትና በፖለቲካና በዓለም አቀፍ ግዳኛል ተብሎ ሰላም አስከባሪ ነው አቤን ማስታወስ ይችላል አቤ ግዛት ባምቡ ሄግሊግ ምናምን ባው ኦይል ሪሶርስ በብዛት ያለባቸውና ኢብን ሰሜን ሱዳን እያለች አብራ ያለማቸው ስለነበረ ኮንቴስትድ ኤሪያ ነው ኢብን ኢንፍራስትራክቸሮቹ የነዳጅ ኢንፍራስትራክቸሮቹ ወደ ፖርት ሱዳን የሚሄዱት ሁሉ እንዴት መጠቀም እንዳለባቸው ሱዳን እንኳን ቦታውን ስትወስደው ዘይቱ ነዳጁን ብትወስደው የዘይት ማስተላለፊያ ቱቦዎቹ በሰሜን ሱዳን በኩል ነው የሚያልፉት ስለዚህ እሱን በተመለከተ ሁሉ ጥርት ያለ ውል ተዋውለው ነው እዚህኛው ላይ ስትመጣ ግን ከኢትዮጵያ ጋር ስትለው ልክ የቀልድ ጋብቻ እንደነበረ የቀልድ ፍቺ የነበረበትና
ወደ ኋላ ተመልሶ ሊጠየቅ የሚገባ ስለሆነ ከዛ አንፃር መሞገት ይቻላል ማለት ነውና በዓለም አቀፍ ህግም ኢትዮጵያ 1951 በህግና በአጠቃላይ በዓለም አቀፍ ስምምነት ባህር በሯን ያገኘች ስለነበረ ያም ሁሉ በዛ ህግ መሰረት ሊጸድቅ የሚገባና የኤርትራንም አገራዊ ህልውና በተመለከተ በመከባበር ላይ የተመሰረተ ደግሞ ኢትዮጵያ ደግሞ የሚገባትን መብትና በብላኔ ያጣችውን ሀብት ዓለም አቀፍ ሪሶርስ እና የገጽታዋ ምልክት የሆነውን የባህር በር የምታገኝበት እድልን መታገሉ ከዛ አንፃር የመነጨ ነው የሚለውን ያዘልኝ ከጊዜ አንፃር እንመዝነው እስኪ ረዳት ፕሮፌሰር እሱ ያነሱት ምናልባት በታሪክ አጋጣሚ ረጅም ዓመት የፈጀ ትግልም ይሁን አሁን እንደ አዲስ የተነሳን ብለን እንውሰደው የባህር በር ጥያቄ አሁን ባለው ሁኔታ በመንግስትም በኩል በተለይ በአብዛኛው ህዝብ መረገድ እንደ አዲስ እንደ አጀንዳ እየተስተጋባ የሚገኝ ምላሽ እንዲያስፈልገውም ገፋ ያለ እንቅስቃሴዎችም እየተደረጉበት ያለው ጊዜ ነውና ምናልባት እርሶ እንዳንድ የፖለቲካል ሳይንስ ምሁርነትና ተመራማሪነት ጉዳዩን በቅርበት እንደተከታተለ አንድ ዜጋ ጊዜውን እንመዝነው እስኪ ምን ያክል ተገቢ ጊዜ ነው ምናልባት ሌሎች ጎረቤት ሀገራትን በዓለም አቀፍ ደረጃ ኢትዮጵያ ለምን አሁን የባህር በር ጥያቄን ገፋ ብላ መጠየቅ ፈለገች የሚሉ ጥያቄ ያነሳሉና ከጊዜ አንፃር ምናልባት በመንግስት እየተሰጠ ያለ ኢኮኖሚያዊ ፍላጎት እያደገ የመጣ ኢትዮጵያዊ የህዝብ መሻትንን ማንሳት ይቻላልና ከፖለቲካል ሳይንስ አንፃር የባህር በር ጥያቄ ገፋ ብሎ መምጣት ከጊዜ አንፃር እንመዝነው እስኪ ተገቢ ነው ወይ ትክክለኛ ጊዜ ነው ብለው ያስባሉ ይሄ በዚህ ደረጃ እንግዲህ ከጊዜ አንፃር የ2010 ለውጥ ውጤትም ነው ብሎ መውሰድ ይቻላል ቀደም ከነገርኩ ያርድስቲክ ፖይንት እሱ ነው የባህር በርን በተመለከተ ሪሰርች በዩኒቨርሲቲዎች ሁሉ የማይሰራበት ዘመን ተፈጥሮ ነበር ያንን ክፉ ሸለፈት የሆነ አስተሳሰብ ሲወገድ የአገሪቱ የፖለቲካ ኃይሎች መንግስትን ጭምር በዛ ደረጃ የባህር በራችንን ጉዳይ የመብት ጉዳይ ነው የሚለውን ወደ ጠረጴዛ ይዘው መምጣታቸውና በተለይ ዓለም አቀፍ ስምምነትና የዲፕሎማሲ ማኖቨሪንግ ይዘው መምጣታቸው ከዚያ ከለውጡ ጋር አብሮ የመጣ ነው ብሎ መውሰድ ይቻላል ሌላኛው ደግሞ በኢትዮጵያ ውስጥ የተለያየ ከፍና ዝቅ አለ በተለይ ከጸጥታ ጋርና ከፖለቲካ ቀውስ ጋር በተያያዘ ችግሮች አሉ ከነሱ ጋር ደግሞ ያስተያየህ መሄድ ይችላል እነዚህኞቹ ነገሮችም የውጭ ግንኙነታችንን ተጽዕኖ ፈጣሪነት እና ቀድም ያነሳነው የባህር በር ጉዳይና ሌሎችም ከዓለም አቀፍ ተጽዕኖን ከፍና ዝቅ ከማድረግ አንፃር ያላቸው ተጽዕኖ እንዳለ ሆኖ ግን አንድ ስርዓት አንድ ሀገር አንድ መንግስት አንዱን ጉዳይ ችግር ቢገጥመው እንኳን እየሰራ ሌላኛውን ጉዳይ ያስቀጥላል ነው አንዱን ጥለህ ሌላኛውን ብቻ መስራት የሚቻልበት ነገር ምክንያቱም አንድ መንግስት ብዙ አይነት ተቋማት የመሰረተውም ለዛ ነው ለምሳሌ መከላከያ አለ የውጭ ጉዳይ አለ ደህንነት አለ ፖሊስ አለ ስለዚህ የውጭ ጉዳይ እና የውጭ ጉዳይ ቋሚ ኮሚቴ የፓርላማው ሊሆን ይችላል አማካሪም ሊሆን ይችላል ይሄን ስራ ይሰራል በልኩ የጸጥታውና የፖለቲካ ቀውሱን በተመለከተ ደግሞ መንግስት እንደ ጥቅሉ ይሰራዋል ጸጥታን በክልል በዞን በወረዳና በፌደራል ደረጃ የሚሰራ አካል አለ ስለዚህ ከጊዜ አንፃር ጊዜው አሁን ነው የሚሉ ጥያቄዎች አንዳንዴ ስለሚነሱ ነው መንግስትነት እንትኑን ከወሰድከው የመንግስትነትን ከፍታ ከያዝከው መንግስት የተለያዩ ስትራክቸሮች ስትራታዎች ያሉት ይሄን አይነት ነገሮች ብዙ ጉዳዮችን በአንድ ጊዜ ማስኬድ ስለሚቻልና ጊዜህንም በአለህ ሪሶርስና ባለህ የሰው ሀብት እንዲሁም ተቋማት ልታስኬደው ስለሚችል ከዛ አንፃር ይታያል ግን ደግሞ ጉልበትን አይቀንስም ወይ የሚለው ካነሳሃል ምናልባት ጉልበትን ይቀንሳል ኦፍ ኮርስ አፋጣኝና ደውም ጊዜ የማይሰጠው ጉዳይ አገራዊ ተጋላጭነትና የውስጥ የኢኮኖሚ ሆነ የፖለቲካ ችግሮችን መፍታት ነው እነዚህ ደግሞ ዙሪያችንን ለሚዞሩን ጠላቶችና ይሄንንም የባህር በር ጥያቄያችንን እንደ ትክክለኛ ጥያቄ እንደማይወስዱ ወይ ደግሞ የኢትዮጵያ የባህር በር ጥያቄ ለነሱ የኢትዮጵያ ማደግና መግዘፍን ያመጣል የሚል ስጋት ያላቸው አካላት የውስጥ ተጋላጭነትን መጠቀም ፍላጎታቸው አለ ይኖራልም የተለመደና ያለ ነው ከንጉሱም ዘመን በደርግም ዘመን ተመሳሳይ ስለነበረ ይሄንኛውን ትኩረት ተሰርቶ ይሰራበት ይገባል የሚለውን እንዲሰመርበት ወዳለው የውስጥ ተጋላጭነትና የውስጥ የፖለቲካና የጸጥታ
ቀውሶቹ ላይ ትኩረት ሰጥቶ መስራት ያስፈልጋል። ግን ከጊዜ አንፃር አብሮ መሄድና አንዱ ለውጥ ያንዱ መስተካከል ሌላኛው መጋቢ ሊሆን ይችላል። አንዱ መሳካት ሌላኛው እየመገበ ወደ ምንፈልግበት እንትን ማስኬድ የሚችልበት እድል አለ። ከዛ አንፃር ነው ስጋቶች ግን እንዳሉ አሁንም መናገር እንፈልገው። እንግዲህ ኢትዮጵያ ያለችበት ቀጠና በደንብ ይረዱታል ብዬ አስባለሁ። የምስራቅ አፍሪካ በተለይም የአፍሪካ ቀንድ በዓለም አቀፍ ደረጃ በጣም አይን የሚበዛበት በተለያዩ የታሪክ አጋጣሚዎች ሰላም እንዲኖረው የማይፈለግ እርስ በርሱ ከመተባበር ይልቅ አንዱ በአንዱ ላይ የመፈላለግ አይነት ስነ ምህዳሮች ኖረውት ለስካውን የቆየ ቀጠና እንደሆነ ይታወቃልና ከዚህ አንፃር ምናልባት ኢትዮጵያ ያነሳቸው የባህር በር ጥያቄ እንዲሁም ከፍ ያለ ብሔራዊ ፍላጎቶቿን ከጎረቤት ሀገራት ጋር መጠቀም ጋር እኩል መሳ ለመሳ የሚሄድ ፍላጎቶቿ እንዴት ሊታረቅ ይችላል ብለው አስባሉ? በተለይ ከምስራቅ አፍሪካ ጋር ጉዳዩ ቀጠናዊ ትብብርም የማላቅ ሀሳብና ዓላማ ይዞ እንደመነሳቱ ከምስራቅ አፍሪካና ከአፍሪካ ቀንድ አሁናዊ ሁኔታ አንፃር የኢትዮጵያ ጥያቄ ምን ያክል ገቢር ሊሆን ይችላል ብለው አስባሉ? ቀጠናውን ወደ መልካም ወደ በጎ የትብብር መንገድ በመመለስ ሂደት ይኖራል የሚትሉት ጸጋ ካለ በዚሁ አጋጣሚ? እንግዲህ የመጀመሪያ ጉዳይ ይሄ ጥያቄ ሰላማዊ ዲፕሎማሲያዊና የዓለም አቀፍ የህግ ማዕቀፎች እና የፖለቲካ 1 2 3 ተብለው ሊቆጠሩ የሚችሉ መርሆችን ተከትሎ የተጀመረ ጥያቄ መሆኑ በበጎ የሚታይ ነው፣ በግልጽ የሚወሰን ነው። እንደው የትብብርና አብሮ የመጠቀም መንፈስን ከመሳብ አንፃርና ከስጋት አንፃር ብናየው ደግሞ እኔ አንድ ወቅት ላይ ሜሞራንደም ኦፍ አንደርስታንዲንግ ከሶማሊላንድ ጋር ስንመሰረት ሶማሊያ ጥያቄ አነሳች። እንደ ከሶማሊያ አንግል ሆኖ ሲታይ ሊጠየቅ የሚችል ሊሆን ይችላል። ከኢትዮጵያ ፍላጎትና ከኢትዮጵያ ብሔራዊ ጥቅምና ወደፊት ካላት የማደግ ፍላጎት አንፃር ደግሞ ትክክል ነው የሚሆነው። ስለዚህ ያንን ጥያቄ ሲነሳ ጅቡቲ ታጁራን እናልማውና አብረን ከትርፉ ምንጋራ የሚል ሐሳብ አመጣች። ስለዚህ አንድ ስቴፕ ፎርዋርድ ነው ማለት ነው። የባህር በር ልስጥሽ ባትልም እንኳን በፊት ከነበረችው ያከራየውሽ በአመት በወር እየከፈልሽ ዶላር ተጠቀሚ ከሚለው ከፍ ያለ ነገር ይዛ መጣለች። ስለዚህ የመደራደር እንትንን ይጨምራል ማለት ነው። ሌላኛው ደግሞ ዓለም አቀፍ ማህበረሰቡ የኢትዮጵያን የተፈጥሮ መብት እንዲሁም ከዚህ ግዙፍ ህዝብ ከዚህ የቀጠናው በቁጥርም ሆነ በጂኦግራፊም ሆነ ታላቅ ከሆነ በታሪክም ምንም ለዓለም አቀፉ ማህበረሰብ ነፃነትና ከአፓርታይድ ነፃ ለማድረግና የሌሎችንም አይነት ትግሎች የፍትህ ትግል ሲያደርግ የነበረ ህዝብና ሀገር የባህር በር እንዳይኖረው መደረጉን እንዲቀበልና ናሬሽኑ ጥያቄው በዓለም አቀፍ ማህበረሰቡ ጆሮ ውስጥ እንዲብላላ የኛም ማህበረሰብ ህዋትና ኢህአዴግ ውሾን ያነሳ ውሾ በሚል የከለከሉት እንዳይናገርኩ የከለከሉትን እንዲናገር እንዲያስብ እንዲያብላላና የራሱን ጉዳይ እንዲያይ አዳዲስ ሳይሆን የነበሩ መጽሐፎችን ጭምር እስከዛሬ የነበሩ መጽሐፎችን ጭምር በአሰብና በባህር በር እንዲሁም በቀይ ባህር አካባቢ የሚያጠነጥሩ ጽሁፎችን ድጋሚ እንዲያነብና ጉዳዩን በጽንሰ ሐሳብ ደረጃ የራሱ እንዲያደርገው እንዲገዛው ሆኗል። ኢትዮጵያዊ ሁሉም ማለት ላይ ሆነ ይችላል ግን ያ ተፈጥሯል። ስለዚህ ይሄን መፍጠር ራሱ ጥያቄውን ይዘው አየር ላይ ቢሮህ ላይ ተቋም ላይ ሰው ማህበረሰቡ ስለ ልቦና ላይ ይዘው መቆየት በራሱ አንዱ አገርን የመጠበቅ ብሔራዊ ጥቅምን የማስጠበቅ ሂደቶች መጀመሪያም እንዲሁም የሂደቱ አንዱ አካል ስለሆነ ከዛ አንፃር መታየት የሚችልና ሰላምም ቢሆን የሰጥቶ መቀበል መርሆችን ተጨማሪ ኢትዮጵያ ያሏትን ጸጋዎች ለሌሎች ማጋራትና የኢትዮጵያ ጸጋዎች ደግሞ ሌሎችን በሚጠቅሙበት አግባብ የጋራ ኢንፍራስትራክቸሮች መዘርጋት የኛንም እንፈልገውን ከክብርም አንፃር ከሀገራዊ ታሪክ መብትም አንፃር እንዲሁም ወደፊት ካለን የማደግ የመበልጸግ ጸጋ አንፃር መታየት ያለበት መብት ነው የሚለውን ወሰድልኝ። መልካም ምን ለማንሳት ፈልጌ ነው ቀጠናዊ ጉዳዮችን ያነሳሁት በተለይ ከዚህ ከኤርትራ ጋር በተያያዘ ባንድም በሌላ መልኩ በባህር በር ጥያቄያችን በቀጣይም በተዘዋዋሪ ግንኙነት የሚኖረው ከኤርትራ ጋር ነው። አንድ ወቅትም የኛ ምንለው የባህር በር የነበረው አሁን ሰዓት የኤርትራ ንብረት ሆኖ ስለመገኘቱ ነው። በቅርብ ጊዜያት ውስጥ በከፍተኛ ባለስልጣኖቻቸው ደረጃ እየተሰጡ ያሉ መግለጫዎችን ማንሳት እንችላለን። ለትብብር ሳይሆን ለሌላ አላስፈላጊ ጉዳዮች የሚጋብዙ የሚመስሉ አይነት እንቅስቃሴዎች አሉ። ከሉዓላዊነት ጋር የሚያያይዙ
አንዳንድ አካላት አሉ። በዚሁ አጋጣሚ እርሶም በአመራርነት የሚያገለግሉት የአማራ ብሔራዊ ንቅናቄውን ከቀናት በፊት ያወጣው መግለጫም እየተመለከትኩት ነበርና ከዚሁ ቀጠናዊ ጉዳይ ጋር በተያያዘ ምክር ሀሳብም ማሳሰቢያ የሚመስል አይነት መግለጫው ወጥቷል በፓርቲው በኩልና ከዚህ ጋር በተያያዘ በተለይ በኤርትራ ወገን ከቅርብ ጊዜ ወዲህ እየተስተጋባ ያለው አቋም እንዴት ይመለከቱታል? በትብብር የመስራት እርሶ ያነሱት ሰላማዊ በጋራ የመጠቀም የመንግስት የጥያቄ መርህ አንጻር ምን ያክል ሊያስኬድ የሚችል ነው ብሎ ያስባሉ? እንግዲህ ግልጽ የሚሆነው ነገር እንደ ጠላትና እንደውም እንደ ተገዳዳሪ ኃይል የሚተያይ ቡድን ካለ ሌላኛው ቡድን ያንተን ብሔራዊ ጥቅምና ፍላጎትህን ሊያከብርልህ የሚችለው በተለማመጥከው ልክ አይደለም። ዲፕሎማሲም ጠንከር ያለ ዲፕሎማሲም ሲባል እኮ እንትን አይደለም፣ ልመናም አይደለም፣ ኮርሲቭ እንትንም አለው። ስለዚህ አንድ ግልጽ ነገር እናውራ። የህዳሴ ግድብን በተመለከተ እናውራ። የህዳሴ ግድብ ሲጀመር ገና መሰረት ድንጋይ ሲጣል ገና ግብጽ ፍላጎቱ አልነበረም። ሱዳን የተወሰነ ፍላጎት ነበራት። ኢትዮጵያ ሰራች፣ ሂደቱ ቀጠለ። ይሄ ኢትዮጵያ ብሔራዊ ጥቅም አካል ነው፣ ኢትዮጵያዊና የኢትዮጵያ ሀብት የሚፈስበት ነው፣ ኢትዮጵያ የሚሰራውና ኢትዮጵያ ሀብት የሚፈስበት ነው በሚል ጽኑም ላይ ቀጠል። ከዛ በኋላ ወደና ያመራ ነው ውሃ መጠኑ እንዲቀንስ ወደሚል ነው ክርክሩ እንጂ ህዳሴው ግድብ ይቁም የሚል ክርክር ቀረ ማለት ነው። ሶስተኛና አራተኛው ሲመጣ እንትኑ ሂደቱ ያደገ ሲመጣ ደግሞ የሙሌት ጊዜ ራዘምልኝ ወደሚል መጣ። ስለዚህ አንተ በሰራው ልክ ቀድም የውስጥ ገላጭነቶችን መጨመር፣ ዓለም አቀፍ ተቀባይነትን ማሳደግ፣ ህዝቡ በአንድ ልብ የጉዳዩ ባለቤት እንዲሆን ማድረግ ሲቻል ባለህና በጸጋህ ልክ በተለይ እምቅ ሀብት ኢትዮጵያ እምቅ ሀብት ያላት ሀገር ነች። ሰው ኃይልም በተመለከተ ይህን እምቅ ሀብት ሙሉ የዲፕሎማቲክ ጉልበት በማድረግ ዲያስፖራውን ጭምር ማለት ነው ሙሉ የፖለቲካ ጉልበት በማድረግ የተጽዕኖ ደረጃ እያደገ በመጣ ቁጥርና የመደራደሪያ ካርዳችን እያደገ ይወፈረ በመጣ ቁጥር እነዚህ ጉዳዮች ቴብል ላይ ሌሎች ሀገሮች ማምጣታቸው አይቀሬ ነው የሚሆነው። ዓለም አቀፍ ተጽዕኖንም እንጨምረዋል። ዓለም አቀፍ ተጽዕኖም ኢትዮጵያን እንደው ሐቀኛና የፍትህ ጥያቄ ይዘስቀር ዓለም አቀፍ ማህበረሰቡም ከራሱ ጥቅም አንፃርም ያሰላ አንተም ሌላው በዚህ በአፍሪካ ቀንድ አካባቢ ያለው ብዙ ተዋና ያለ ብለኛል። አብዛኛው የአረቡም ዓለም አለ፣ የምዕራቡም ዓለም አለ። ስለዚህ ያ ዓለም የራሱንም ጥቅም ከኢትዮጵያ አንፃር እየለካ በበጎ ፍቃድ ሊሰጥ አይችልም። ግን ደግሞ አንተ ከፍ ያለ ድርድር ምዕራፍ ላይ መገኘት ድርድር ማማ ላይ መገኘት ከቻለ ኢትዮጵያ መንግስት የነበረውን አሻጥር መቀልበስ ይቻላል። የሰላምንም ሁኔታ ለሰላም ምን ይጠቅማል? የኢትዮጵያ የባህር በር ባለቤትነቷን ዳግም ማረጋገጥ መቻል ለአፍሪካ ቀንድ ሰላም ምን ጥቅም አለው የሚለውን ምን ሞግትበት ነው የሚሆነው። ከዛ ጋር የምናገኛቸው ኢንፍራስትራክቸሮች ለኤርትራም ሆነ ሌላው አካባቢ ያለው ማህበረሰብ የሚጠቅምበትን አግባብ ምን ሞግት ነን ጠቃሚም ስለሆነ የኢኮኖሚ ተመጋጋቢነት የሚያመጣ ነው። ወደፊት የሁለቱም ሀገሮች ወይ ደግሞ አካባቢ ቀጠናው ሰላም አግኝቶ መብቱ ያልተጣሰ ሀገር እንዳይኖር በደረግ ግዴታ ነው የሚሆነው። ኢትዮጵያ አፓርታይድን ከደቡብ አፍሪካ ለማንሳት የዓለም አቀፍ ማህበረሰብ የሰላም ጦት ሲገጥመውና ቀውስ ሲገጥመው ሰላም አስከባሪ የመሆን ታሪክ ያላት ለሌላው ሀገርና የሌላው ዓለም የነጻነትና የፍትህ ጥያቄ ስትታገል የነበረች ሀገር ስለ ራሷ ደግሞ ስለ የሚገባት የባህር በርና ከታሪክም ከተፈጥሮም አንፃር የሚገባትን ነገር ጠይቃ የማግኘት መብቷንና ትግሏን ማስቀጠሏ የፍትህ ጉዳይ ነው ማለት ነው። ስለዚህ የታሪኳም አካል ይሄው ነውና ከዛ አንፃርው የጸምንጭ የማይሆንበት ሁኔታ የሚፈጠረው የግድ የኢትዮጵያ የመደራደር አቅም እያደገ ሲመጣና ሁሉም የማህበረሰብ ክፍል ለዚህ ግብአት የሚሆን ኢትዮጵያም ከሌላውም የዓለም አቀፍ ማህበረሰብ ጋር በዚህ ጉዳይ ላይ የጋራ አቋም የምትይዝበት ከፍ ዝቅ ያለ የፖለቲካ ትግል ሲኖር ነው የሚል እምነት አለ። መልካም እንደማሳያ ህዳሴ ግድብን አንስተዋል። ከጅምሩ እስከ አሁን እስከ ደረሰበት የፍጻሜ ደረጃ ድረስ ኢትዮጵያውያን አይችሉም የሚባሉን እንቅፋት ሰብረው የተሻለ ነገር ማምጣት እንደሚችሉ በዓለም አቀፍ ደረጃ እርሶ እንዳሉት ተገዳዳሪና ተደራዳሪ መሆን የሚያስችል አቋም ላይ መድረስ አስችሏቸዋል። የባህር በር ጥያቄ ከዚሁ ጋር ለማያያዝ ሞክረዋል እርሶና በትልቁ የህዝባዊ ተሳትፎ ያስፈልጋል ተብሎ ይታሰባል። የፖለቲካ እይታም ያላቸው የተለየ እይታ ያላቸው ፓርቲዎችን ጨምሮ ኢትዮጵያውያን ልክ እንደ ህዳሴ ግድቡ በብሔራዊ ጥቅም ደረጃ ሊመዘን የሚችል አሁናዊ የቤት ስራቸው እንደሆነ ተደርጎ ይወሰዳልና ከዚሁ አንፃር እርሶ እንደ ፖለቲካል ሳይንስ ምሁርና ተመራማሪነቶት እንደ ፖለቲካም ተሳትፎን ጭምር ኢትዮጵያውያን ይህንን እውን በማድረግ ሂደት ውስጥ ብሔራዊ ጥቅምን ከማረጋገጥ አንፃር ከመንግስት ጎን መሰለፍ የሚችሉበት
ሀሳብ እንዲሰጡኝ ፈለኩና ለኢትዮጵያውያን በዚሁ አጋጣሚ የሚያስተላልፉት መልእክት ካለ ከህዳሴ ግድብ የምንወስደው የምንማረው ጉዳይን መነሻ አድርገው በዚህ ቅርጽ መታየት አለበት። የድጋሚ በፌዴሬሽን ኤርትራ ወደ ኢትዮጵያ ስትካተት እኮ የጣሊያን ፍላጎት አልነበረም። የላቲን አሜሪካ ሀገሮች በጣሊያን ተጽዕኖ ውስጥ ነበሩ አልነበረም። እና አሜሪካም ከፍ ዝቅ ነበር የሚሉት። ፈረንሳይም የሌሎችን ምዕራብ አሸናፊውን ሀገር እያየች የምትንቀሳቀስ ነበረች። እንግሊዝም እና ኮርዳት ምናምን አይመለከቷችሁም የሚል ነበራት አይደል? ያ ሁሉ ቀስ በቀስ በማሳመን ሂደት ኮንሲስተንሲ ያስፈልገዋል። የዲፕሎማሲ የዛሬ 4 አመት 3 አመት የተጀመረ ንቅናቄ ዛሬ ቀጥሏል። ነገ ብልጽግና የሚባለው መንግስት ባይኖርም ሌላ ያስቀጥላል ማለት ነው። ይሄ የኢትዮጵያ ጉዳይ ነው። የሆነ ቡድን ጉዳይ አይደለም። ኢትዮጵያውያን ናቸው የባህር ኃይል የሚኖራቸው። በባህር በር ሲኖር ኮስታል ላይ ሲኖረን የባህር በር የሚኖራቸው ኢትዮጵያውያን ናቸው። አሳ የሚያመርቱ ኢትዮጵያውያን ናቸው። ሆነ እንደውም አንድ ጠቅላይ ሚኒስትር ማን አይደለም ለተለሚሮች ጠቅላይ ሚኒስትር ማለት የፕሬስቲጅ ጉዳይና የኃላፊነት ጉዳይ ነው። ሌላም ብልጽግና በስተረፈ እያንዳንዱ በኢትዮጵያ ፖለቲካና ኢትዮጵያ ብሔራዊ ጥቅም መስመር ያገባኛል የሚል አካል ኦሬዲ ፖዚሽን ሆኖ የኢትዮጵያን የባህር በር ጥያቄ እንዳይስተናገድ የሚፈልግ ቡድን ካለ ኢትዮጵያዊ ደግሞ መፈለጋችንን በተጨባጭ ማሳየት የሚያስችል ገቢራዊ ትግል ያስፈልጋል። የትም ህንድም ሆኖ ይታገላል። ሌላውን ዓለም አቀፍ ማህበረሰብ ያሳምናል። አጋር ያበዛል። ዲፕሎማቲክ አጋር ያ ዲፕሎማቲክ አጋርና የአፍሪካ ህብረት ጭምር ማለት ነው። ለኛ የባህር በር ፍላጎት እውቅና ከመስጠት ባለፈ የሚገኝበትን አግባብም በጋራ እየመከርክ የምታራግጥበት ይሆናል ማለት ነው። እንደው ትንሽ የአሰብንና የዛችኛውን ብቻ ስናተኩር ኢሳያስ አፈወርቂ እና ሻዕቢያ ከሶማሊያ ጋር ሄደው የተሰለፉት ለምንድን ነው? የሶማሌላንድ ጋር የተዋዋልነው ውል ኤርትራን ስለሚጎዳ ነው እንዴ? አይደለም። በቃ ግልጽ የሆነ ከኢትዮጵያ ጥቅም አንፃር የቆመ ቡድን ነው ማለት ነው። ያ ቡድን የቆመ ቡድን ደግሞ የትም ብትሄድ ያው ነው ማለት ነው። ስለዚህ ጠላት ያው ጠላት ነው። ስለዚህ ጠላትን ደግሞ በሰለጠነ የዓለም አቀፍ ጉባኤ ይፈቅድና የዓለም አቀፍ የዲፕሎማሲ ጉልበት አጎልብተህ ይዘመጣህ ያንን መብትም ታረጋግጥበት ነው ሊሆን የሚገባውና ሌሎች ኢንስትሩመንቶችም አክቹሊ የፎሬን ፖሊሲ ኢንስትሩመንት የሚባሉት ሌሎችም ተገብር ይችላል። ግን ዋነኛና ዋነኛ የሚባለው ሰላማዊ ዲፕሎማሲያዊ መብትን የማስከበሪያ መንገድን መጠቀም ነው። በተለይ አጋጣሚ እርሱ አንስተውታል። በተለይ ከ1983 የሽግግር ጊዜም በፊትም ባሉት የትግል ጊዜያት ውስጥ ኢትዮጵያዊ ብሔራዊ ጥቅሞቿ እንድታጣ ሳቢ ምክንያቶች ከነበሩ ጉዳዮች ውስጥ አገር ውስጥ የነበረ የትጥቅ ትግል ሌሎች የውጪ ፍላጎቶችን ሳቢ እንደነበር እርሱም አንስተዋልና በተወሰኑ አካባቢዎች አሁን መሰል የታጠቁ እንቅስቃሴዎች አሉ። ፖለቲካ ላለመረጋጋቶች በተወሰኑ የኢትዮጵያ አካባቢዎች አሉና ምናልባት ይህን ብሔራዊ ጥቅም በትልቁ ሀገራዊ ስዕል የምንስለውን ብሔራዊ ጥቅም እንዳናረጋግጥ ከማድረግ አንፃር በትጥቅል የተሰማሩ አካላትንም ይህንን ከማሳየት አንፃር የሚያስተላልፉን መልእክት ካለ በዚሁ አጋጣሚ። እንግዲህ እንደ ግለሰብ እንደ አንድ አስተማሪ የሰላማዊ ትግል አቀንቃኝ ነኝ። የኢትዮጵያ ችግር ብዙ ነው፣ ውስብስብ ነው። ባለድርሻውም እንደዚሁ ጤናማ ባለድርሻም አለ። በጎ ሐሳብ ኖሮት ከኢትዮጵያ ዘላቂ ጥቅም አንፃር የግልና የቡድን ጥቅም ኖሮቱም ያላለ አንዳንዱም እንደው በግንዛቤ ጥረትም በመወዛገብም ከጠላት ጎን የተሰለፈም ሊኖር ይችላል። የተለመደ ነው በአለም ላይ ይሄ ያለ ነው። ዞሮ ዞሮ ግን የባህር በር ጉዳይ፣ የግዛት አንድነት ጉዳይ፣ የኢኮኖሚ እድገት እና የማህበረሰብ አንድነት ለየትኛውም ኢትዮጵያዊ ነኝ ለሚል ኃይል ተመሳሳይ ትርጉም ነው የሚሰጠው የሚገባው። ምናልባት የኢኮኖሚ ፖሊሲ ወዘተረፈ ምናምን የፖሊሲ አይነቶችና ቅርጾች ሊለያዩ ይችላሉ በየድርጅቶቹ በየተቋማቶቹ። ግን እነዚህ የጋራ ራዕይን በተመለከተ የህዝብ ለህዝብ ግንኙነትን በተመለከተ መልካም ግንኙነት ሊኖር የማይፈልግ ቡድን ሊኖር አይችልም። ኢትዮጵያዊና የኢትዮጵያን ጉዳይ የኔ ጉዳይ ነው የሚል ሀዲያና ወላይታ ሰላም እንዳይሆን ሊፈልግ አይችልም። ኦሮሞና አማራ በሰላም እንዳይኖር ሊፈልግ አይችልም።
ስለዚህ የኢትዮጵያን ብሔራዊ ጥቅም እና የባህር በር ጉዳይ የሁሉም ኢትዮጵያዊ ጉዳይ ስለሆነ የታጠቀ ያልታጠቀ የቆዘመ እና ፈገግ ያለ ሁሉም የራሱ እንደው እንዴትም ብሎ እንዴት ለማሸሸግና ለማምለጥ እንኳን ባህር በርና መሿለኪያ ያስፈልጋል። ሴጅ ሜንታሊቲ ውስጥ መገባት የለበትም እና የተገደበ የተአገደ አገር መሆን የለበትምና ከዛ አንፃር መታየት ነው ያለበት። አገር የጋራ ነው የሚለውን ምንዋጋውም እንደው የሚዋጋው አካል እንኳን ሀገሬ አገር አለ ብሎ ስለ ሀገሬ ይያል ነው ስለ ህዝቤ ይያል ነው። ስለዚህ ስለ ሀገሬ ስለ ህዝቤ የሚል ቡድን ደግሞ ያገሩና የህዝቡ ጉዳይ መቼም መሬቱም ሰውም አስተሳሰቡም ተቋማቶቹና እሴቶቹም ናቸውና ከዚህ አንፃር ሰፋ ባለ መነጽር እንድናየው እወዳለሁ። አመሰግናለሁ። እንግዲህ በደብረ ብርሃን ዩኒቨርሲቲ የፖለቲካል ሳይንስ መምህር ረዳት ፕሮፌሰር ዳምጠው ተሰማ ለሰጡን ጊዜ ለሰጡን ሰፊ ማብራሪያ አዲስ ሚዲያ ኔትወርክ አብስቶ ያመሰግኑታል። እናመሰግናለን። እኔም አመሰግናለሁ። ክብር ይስጥልኝ። ተመልካቾቻችን የኢትዮጵያን የባህር በር ፍላጎት ጥያቄዎች ከታሪክ አሁናዊ ጉዳዮች አንፃር እየቃኘን ያነሳንበት የዛሬ ወቅታዊ ፕሮግራማችን የተከታተላችሁትን ይመስል ነበር። እንግዳችን እንግዲህ የፖለቲካል ሳይንስ ምሁሩ ረዳት ፕሮፌሰር ዳምጠው ተሰማ ነበሩ። ሌሎች አዲስ ሚዲያ ኔትወርክ ወቅታዊ ፕሮግራሞቻችን በሌሎች ጉዳዮች ላይ ይቀጥላሉ። አቡቻሊ አብራችሁ ቆይታ አድርጌያለሁ። ስለነበረን ቆይታ አብዝተን እናመሰግናለን። ጤና ይስጥልን።